ይሄ እጇን የተቆረጠው ምናምን ምንድነው? ቤተሰብ አልገባኝም እኮ ነው። ቪዲዮን እንደናንተ ነው ያያያለው። እንዴት አድርጌ ልላከው በማርያም? ይሄንን ደግሞ ብዙ ጊዜ እኔ ምንም የማውቀው ነገር የለም። ላይቭ ላይ ነኝ ከይዋውቀው ነው። ምክንያቱም እሱ ዛሬ አምባሳደር ሊሆንበት ቀን ነው። ምርቃት አለበት፣ ፕሮግራም አለበት። የሆነ አምባሳደር ሊሆን ነው። አካውንት ተዘግቶ አልገባኝም። የ2004 የቆየ ነው እና 2024 ማ ቦይፍሬንድ ምናምን አልነበሩ እንዴ ታዲያ? በፍቅር እያሉ ከሰኔም በድሮ በፍቅር እያለው ሰውዬው የቀጠቀጠኝ ላውጣ እንዴ? እንደዚህ ነው የሚያለው። ቀላል ተቀጠቀጠ ነበር ነው ባሪ በፊት ሁሉ አይታየም እኮ ቤተሰብ ጌታ ተሰፍቼው ነው ራሱን ያሰፋኝ። ዲምቼ ነው ሄደ። ኦኬ ራሱን ሆስፒታል ወስዶ እንደዚህ ያደረገኝ አሰፋኝ። ደግሞ አንተም እኮ ለፍተህ ጥረህ እንደኔ ከሰራህ ትገዛለህ። ሁለተኛ መኪና ለኔ መግዛት እንችል። እባክህ ውሰጂኝ፣ ረፍዶብኛል። የት ነህ? ቦሌ። እየነዳ ትሄዳለህ? ምን እየነዳ? እሺ አባ፣ እየነዳሁ ሂጂ፣ ግን አላውቅም። ቡና ታይም ላይ ለምን ትመጣለህ? ሰላም፣ እንዴት ናችሁ? ሳምሪ ቲዩቦች ነን። በአዳዲስና በአዝናኝ ቪዲዮዎች ተመልሰን መጥተናል። እንደተለመደው ቤቱን ሰብስክራይብ፣ ቪዲዮ ላይክ፣ የተሰማችሁን ደግሞ ኮሜንት ማድረግ እንዳይረሳ። ወደ ቪዲዮቻችን እናልፋለን። ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ። አሁን ትናንትና ደግሞ ላይ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎቹ። ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይህ ማስረዳለ ሁሉም ቤተሰቦቹ ያውቃሉ እኔን አቢዩዝ እንደሚያደርገኝ። አሁን የመጣሁት እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። እንደዚህ አይነት ነገር ላይ ሀሳብ መስጠት በጣም ይከብዳል። በተለይ ከሁለቱም ጋር ፍሬንድ ስትሆኑ። በቃ ጃኒንም ከኮሮና ጀምሮ መናቃት ህይወቷን ለማስተካከል እየጣረች እየፈጋች ብዙ ቻሌንጆችን አልፋ ነው እዚህ የደረሰችው። አሁን ጥሩ ላይ ነው ያለችው። የቤተሰብ አስተዳዳሪ ናት። ከወንቷ መዘጋት አለበት ብዬ አላስብም። ጆንም ከኮሮና ጀምሮ በብዙ ጥረት እዚህ የደረሰ ልጅ ነው። አሁን ከእስር ከወጣ በኋላ ደግሞ ራሱ ላይ እየሰራ እንደሆነ አዲስ ሰው እንደሆነ ብዙ ለሰው የሚጠቅሙ ነገሮችን እየሰራ ያለ ልጅ ነው። የሁለቱም የግል ህይወት ላይ ሀሳብ መስጠት እንችላለን ብዬ አላስብም። ግን እንደ ፎሎወር ታናሽ ወንድማችሁ ከሰማችሁ አሁን ላይ አንድ ላይ ካልሆናችሁ ለምን ትጎዳዳላችሁ? ሁለታችሁም አሪፍ ስራ ነው እየሰራችሁ ያላችሁ በየራሳችሁ መንገድ። ለምን የግል ህይወታችሁ ላይ ጣልቃ ሳትገባቡ የራሳችሁን ስራ ለምን አትቀጥሉ? ሌላው ደግሞ በጣም እያራገባችሁና እያሽቃበጣችሁ ያላችሁ ሰዎች ለምን አታድጉ? በቀላሉ የሚስተካከለን ነገር እናንተ እሳቱ ላይ ጋዝ እየጨመራችሁ እኮ ነው እንደዚህ ለከፋ ደረጃ የምታደርሱት። በቃ ሁለቱንም የምንወዳቸው ቲክቶከሮች ናቸው። ከዚህ በፊት የግል ጸብ ሊኖራቸው ይችላል። እንደዚህ ይደረግ እንደዚህ ካልተደረገ ምናምን እያላችሁ ነገሮች ወደማይፈቱበት ደረጃ የምታደርሱት። በእኛ አቅም ልናደርግ የሚገባ እንደ ትልቅ ሰው ሁለቱን ለማስታረቅ መሞከርና የጃያኛው አካውንቷ እስኪመለስላት ድረስ ሰከንድ አካውንቷ ከ2 ሚሊዮን በላይ አስገብተን እንዳይከፋት ማድረግ ነው። እንደዚህ አይነት ነገር ላይ ሀበሻ ከተጨመረበት መጨረሻው ወደማያምር ደረጃ ነው የሚደርሰው። ቲክታክ እያየክ አይደለም አሁን? እሺ አጠገብህ ሰው አለ? ቲክታክ ግባና ተመልከት። ምንድነው የተፈጠረው? አሁን ተጣልታችኋል? ከጃኒ ጋር ተደዋውላችኋል? ተገናኝታችኋል? ያልካት ነገር አለ? አካውንቷን አንተ ነው ያዘጋኸው? እሺ አሁን ምንድን አሁን ይኸውልህ እኔ ላይቭ ላይ ነበርኩኝ። አሁን አይ ዶንት ኖ አላውቅም፣ እሱን አላውቅም። ጆዬ ልንገርህ፣ አሁን ላይቭ ላይ ነኝ እኔ ኦንላይን ሆኜ ቲክታክ ላይ አይ ቲንክ ጃኒ ገብታ አካውንቷ ተዘግቶባታል። አካውንቷ ተዘግቶባታል አይደል? ቤተሰብ አካውንቷ ተዘግቶባታል። አካውንቷ ተዘግቶባት ላይቭ ላይ ገባች። ላይቭ ላይ ደግሞ በኔ አይ ዶንት ኖ ሪካርድ የተደረጉ ቪዲዮዎች እያየሁ ነው ጆዬ። አሁን አንተ ፕሮግራም ላይ እንደሆን ካውቃለሁ። አጠገብህ ስልክ ካለ ግን ግባና ቼክ አድርግ። አሁን ግባና ቼክ አድርግ። አንተ ግን እሺ ቆይ አንዴ። እሺ ቤተሰብ ባይ ዘ ወይ ራሷ ጃኒ ምን እንደዚህ ደቃታለሁ ለመሰላችሁ። ወይኔ ግን አንዳንዴ ፈጣሪ ወይ ግን ጌታ ወይ ግን ረመዳን የለም ግን እግዚአብሔር ሚዲያ ላይ ለምን አወጣኝ? ግን ሚዲያ ላይ ለምን ኖርኩኝ? ለነገሩ እንኳን ፈተንኩኝ እንኳን ሲንግል ማሞኩኝ። ይሄው ቆይላላከለት ቤተሰብ ይሄ ተቆረጠው ምናምን አሁን ነው አላገኘኋትም፣ አልተደዋወልኩም ማለት እኮ እሱ ነው ያዘገው። ይሄ እጇን የተቆረጠው ምናምን ምንድን ነው? ቤተሰብ አልገባኝም እኮ ነው። ቪዲዮን እንደናንተ ነው ያያያለው። እንዴት አድርጌ ልላከው በማርያም? ይሄንን ደግሞ ብዙ ጊዜ እኔ ምንም የማውቀው ነገር የለም። ላይቭ ላይ ነኝ ከይዋውቀው ነው። ምክንያቱም እሱ ዛሬ አምባሳደር ሊሆንበት ቀን ነው። ምርቃት አለበት፣ ፕሮግራም አለበት። የሆነ አምባሳደር ሊሆን ነው። አካውንት ተዘግቶ አልገባኝም። የ2004 የቆየ ነው እና 2024 ማ ቦይፍሬንድ ምናምን አልነበሩ እንዴ ታዲያ? በፍቅር እያሉ ከሰኔም በድሮ በፍቅር እያለው ሰውዬው የቀጠቀጠኝ ላውጣ እንዴ? እንደዚህ ነው የሚያለው። ቀላል ተቀጠቀጠ ነበር ነው ባሪ በፊት ሁሉ አይታየም እኮ ቤተሰብ ጌታ በሰዓቱ ነው መናገር ያለባችሁ ጋይስ። አሁን በሰዓቱ ሰው ሲጎዳ አፍነሽ ማስቀመጥ የለብሽም። ማጋፈጥ አውጥተሽ ማጋፈጥ ብትታረቂ ራሱ ፍቅር ካለ ደግሞ እንደዚህ አድርጎሽ ራሱ ብትታረቂው
ቢፈልግ ይታረቅሻል። አንቺ ራሱ ካልቆረጠልሽ ትያለሽ። አንቺ ተረጋጊ የምትይኝ አልገባኝም። የእናትሽ እንትን ይረጋጋ። ቤተሰቦቼ እኔ ሳኩት በሊያ ንግግር ነው እንጂ በእነሱ ጃዬ በጣም ነው የምታሳዝነኝ። በጣም ነው የምወዳት። የምር አሳዝናኛለች። ግን የሳኩት በሊያ ነው እና እኔ የምቀጠቀጥ ስቶሪ ታይማችን እንግዲህ ያልቆ አሁን ደግሞ ወደ ፋይል መዘርገፍ ተሸጋግረናል። እኛ የምናውጣ እንዴ ጋይስ። ጀግና ወንድ አክብሮ ያስከብራል የሚባለው እንደዚህ ነው። ኧረ እንዳጥላት ሰማይን ባላ የደገፍክልኝ ገድረን ሲሳይ ያነጠፍክልኝ ፀሐይን ከዙፋና ያወረድክልኝ ብርሃን መጋረጃ የጋረድክልኝ አይኔ ስከን ሁሌም የአዶኒና የጃኒ የፍቅር ህይወት እንግዲህ ሲንግሎችን እያስመረረ ይገኛል። በዚህ ላይ ደግሞ ቫለንታይንስ ዴይ ደርሷል። እንግዲህ ሲንግሎች አይዟችሁ፣ በርቱ፣ በርታ በሉ፣ ጠንከር በሉ፣ ሰብሰብ በሉና ደግሞ አንድ ላይ አይዟችሁ፣ አይዞክ፣ አይዞሽ ምናምን ተባባሉ። እንዴ ቦስ እንደው ጋሺ አዲስ መኪና ገዛ አይደለ? ደግሞ አንተም እኮ ለፍተህ ጥረህ እንደኔ ከሰራህ ትገዛለህ። ሁለተኛ መኪና ለኔ መግዛት እንችላለን። አው እሱማ በርተን ከሰራ ያንተ ገረድ አይደለም ምን ይደረጋል? እንግዲህ ከማጠሩ ወጣጠሩ የሚባለው ለእንደዚህ አይነት ሰው ይመስላል። አባ ሰላም ነው? እንዴት ነሽ? ራይድ ነሽ እንዴ? አዎ ራይድ ነኝ። እባክህ ውሰጂኝ፣ ረፍዶብኛል። የት ነህ? ቦሌ። እየነዳ ትሄዳለህ? ምን እየነዳ? ቀስ ብለህ እሺ አባ፣ እየነዳሁ ሂጅ፣ ግን አላውቅም። ቡና ታይም ላይ ለምን ትመጣለህ? ሊጠጣ ሲል አይተህ ነው መልስ ነበር። እንግዲህ በቡና ሰዓት አልደራደርም እያለ ነው። እኔ ራሱ ቡና እየጠጣሁ ባለሁበት ሰዓት ቢመጣ እንዲህ ነበር ብለው ወገን መተናል። ከማሳጅ ቤት ነው የመጣ ነው። ድርጊቱ አግባብ ነው። ዱቄት ይልሻል፣ ይፈስልሻል፣ እንቁላሉ ይመጣል፣ ይቦካልሻል። ምን አይነት አስተሻሸት ነው የሚያሸው? ሊጡ ተቦክቶ አርግዞልሻል። ያራዳ ልጆች የዘጠኝ ኩፍ አለ። አረ ህዝብ የሚከታተለው ሚዲያ ነው። ሽንኩርቱ ይገባልሻል፣ ጫቱም ተከትሎልሻል፣ ቺዙ ይመጣና ይከተከተልሻል፣ ይልስልሻል። ከዛ በላሰበት እጁ የቆራረጠውን ዳቦ መልሶ ነክቶ ያበላሻል። እኔም በቃኝ። ይህንን ቀጥታ የበላ ሰው ዘዴ ዛሬ 9 ወር እንገናኝ። እናቱ አቤት። በዚህ ቅያስ ለምን ገባሽ? 18 ፌርማታ ፈልጌ ነው። 18 ወይ በዚህ ቅያስ ለምን? ያው ያጭት ልያመለጠችሽ ነው። ያው ምን ሆነው ነው ግን? እርሶ ማለት ተሳቀው እንደዚህ የሚያሳቅቁን በሰላም ነው እንዴ? አሁን ቆርቆሮስ ቢገቡስ ቆይ የማን ያለህ ሊሉ ነው? ኧረ እንደ እድሜያችን እንሁን እንከበር እንዴ? ግራ አጋባሁት። ሰላም ነው አለ። ተጠለስክ ሊቀምስ ነው።
በቃ የምትፈልገውን ተናገር እንጂ እንትና እኔ ካንተ የሆነ ነገር ስፈልግ ብቻ ነው በቃ መስሎ ምናምን እንዴ ሁሉ ጊዜ በቃ ለጥቅም ብቻ የምታስመስለው እንትን ይሄን ምንድነው? እኔ ካንተ ምን እፈልጋለሁ? በቃ መስጂ ውስጥ ይሄው እንደዚህ አይነት እንግዲህ ስጠን በሁላችንም ሳምሳምስ እናረጋቸው። ምን ፈልገሽ ነው ብለው በቃ የልባችንን የሚያሳኩልን ስጠን። በቃ በደም ቀብሽ እኮ እንዲሸት ደምቅበት ነው በቃ ሄጄ ቁጭ ልበል ከፋሽ በጣም የምትወጂኝ እኛም እኮ አባታችን እኮ ነው። እኚህ ሴትዮ ታታሽ በትሆኑ ባሪ ነው እናንተ አባታችሁ ምን አሳስቦሽ ነው? ምን አሳስቦሽ ነው? አግብታችሁ ተሰበኝ በጣም አሳስብ ነገር ነው ያሳስበው እሱ ማሰብ ወራንቺ ለያል በጣም ተወጇለሽ ወይ ለጣት በጣም አላልኩ ምን ነገር ሸተተ እኔስ መጣን ነው እንጂ ወደኋላ እኮ አይሉም ደግሞ እሱሽ ነው መሰለኝ ማለት ታውቁሽ ነው ታይሽ በጣም ሸተተ አሁን ሻወር ሰርኩት ቀምሽ እናታችን እንግዲህ ረጅም ተመኝተናል። እሳቸውም ከማለት አይቆጠቡም፣ እሷም ተንኮል ከመስራት አታርፍም። ሂሳብ ሲመጣ አስቀድዳችሁ ነው የምበላው። ግን አንድ ነገር ማወቅ አለብሽ። አስቀድደሽ ነው የበላሁት። አስቀድደሽ ነው የበላሁት። ብሮ ተገደህም በላ ወደህ ሂሳቡን እኩል የመክፈል ግዴታ አለብህ። እየበሉ አስገድደሽ ነው የበላሁት። ሰው እኮ ቢያመሽ ቢጨፈር ቢዝናና ሚስቱን በመኪና ሊወስድ ነው። እንደርሳለና በባስ ቢሆን ኧረ በእናትህ ያመልጠናል። እኔ በእናትህ እንደዚህ አይነት ቦታ ይዘኸኝ አትምጣ። እንደዚህ አይነት ቦታ ስመጣ ምን አይነት እከካም ቅንቅናም ባል እንዳገባው ፎካታም ባል እንዳገባው ነው ተዘም ይለኝ። ሰምተኸኛል አይደል? አይተሃል ግን ለቤተሰቡ የሰጠውን
ለእናትና ለአባቷ 20 ግራም፣ ለሁለት እህቶቿ 15 ግራም፣ ለወንድሟ ስታሪክስ መኪና እየዞረ ትራቨል ደግሶ ይሳካል። ለነገሩ አንተ ምን ታረግ ማለት በነፃ ነው ያገኘ። የንቀትን እኮ ቢያንስ ሽማግሌ እንኳን አላክም ለቤተሰቦች። እኔ ብትንገር የተሻለ ነገር ባገኝ ትቼ የተሻለ ነገር እንዴት እንደምታወሩ አደ በረዬ ወደው ሰላም አለለ። ኧረ ሰላም ነው። ዊስኪው ሰራልን። ዊስኪው ሰራልን። ዊስኪ ገዛኸኝ። ምን አይነት ድግስ እንደደገስ አልገባም። ገብተህ ጠጣ። እሺ እሺ ደስ አለሽ አይደል? ባለንጀራዬ ፊት ለፊት አወርሽ አባወራውን አንሳፈፈችው አበረረችው ተባለ። ደስ ይበልሽ። በጣም ጀግና ሚስት ነሽ አንቺ። ማን ሆነሽ ነው ቤተሰቦችን ከሌላ ቤተሰብ ጋር የምታወዳደሪ? እናንተ ጋንታ አይደላችሁ እንዴ? እሱ ለአንድ ወንድሙ አስታሪክ ሰጠ፣ ለ12 ወንድሞችሽ መኪና ልግዛኔ፣ ለሁለት እህቶቹ 20 ግራም ወርቅ ሰጠ፣ ለ7 እህቶችሽ 20 ግራም ወርቅ ልስጥ። በምን አባቴ ከየት አምጥቼ? የቤተሰብ ምጣኔ ማታውቁ አባት ማይም እናት ማይም። እናንተ እኮ ከቤት ስትወጡ ከስብሰባ አዳራሽ እንደመለቀቅ ነው ቤታችሁ ኩይሳ። እናንተ ደግሞ ጉንዳኖች ምን ቤተሰብ አለኝ እንጂ አይደለ? እድልሽን ትሞክሪያለሽ አይደል? ባይፋቅፋቅ እያደረግሽው አንቺ ቀንቀና ግድ የለም። እሷ ጠለዘችው፣ አፈረጠችው። ከዛ ያልተናነሰ እንግዲህ እሱ ደግሞ እንግዲህ እንደ ቤታችን እንጂ እንደ ጎረቤታችን አንኑር ነው። ምንድነው? የኳስ መጫወቻ ጫማ ታኬታ ነው። የኳስ ነው ምንድነው? አንተ ሚስማር ነው የምትጫወተው? እንደዚህ የተበሳሰው ነው። አደገኛ አጥር ላይ ነው የምትጫወተው ወይስ የእግር ሽታ ፈንጂ ነው? እኔ አልገባኝም። ዝም ብለህ አሰፋም እንዴ? በምን አቅቤ ነው በሰፋው? በጣም ይሸታል እኮ ጫፉ። የዚህ ጫማ ሽታ እኔ ሽታ ሳይሆን በሽታ ነው እያልኩ ነው። እግረን መርዝ በነኮ ቢላ ተቆረጠ። ያንተ እግር እኔ ንግግር ነው የሆነብኝ። አፍንጬን አናገረኝ እኮ ሽታው። ምን ብሎ እባክህ አሁን በእናትህ ሸኩያለሁ። ቶሎ ስፈልግ በሰፋድ እንኳን ማለት ነው በሽታው ምክንያት ጅማት ክሩ መበጠሱ አይቀርም። ቀዳዳው ነው በጣም ሰፊ እኮ ነው እኮ። ወይ እሺ ምን ላድርግልኝ? ወይ አርሰናል ደጋፊ ነሽ አይደለም? ታዲያ ለዚህ ቀዳዳ የሚሆን መድፈኛ ከየት ነው ማመጣልህ? እኔ ምንድነው ስራህ አይደል? ታዲያ ስራዬ እኔ መስፋት ነው እንጂ ማሽተት ነው እንዴ? ነው በዚህ ጫማ የምትለብሰውን ካልሲ ትቦ ውስጥ ነው የምታጥበው? ደግሞ ጡቶቹ ምን ጠብ ተጨርሳቸው ነው? እኔ አልገባኝም። ይሄኔ እኮ እስካሁን ሰፍተህ ጨርሰህ ነበር። ጫማ ግን በጣም ነው ቢሸተው። አንተ እባክህ ከእርጉዞች ምናምን ራቅ። ልክ ልጃቸውን ሲወልዱ የልጃቸው ፊት ላይ ሽታ ምናምን ሬንጀር እንዳታስወጣባቸው። ማታ ራሱ ጫማ ስታወልቅ ካጠገብ ፈንጂ አምካኝ ባይለይ እኔ ደስ ይለኛል። አንተ ቆይ ምንድነው አፍህን የምትከፍተው? ጋምላክ ብያለሁ ለቀቀኝ። ጫማውን ማሰፋት ቢቀርብህ ይሻለ ነበር። ይህንን ሁሉ ቆመህ እያልክ ከምትሰማ ማጥለያህን ተቀብለህ ብትሄድ ይሻለ ነበር። ጸጉሬን አልሰራልኝ። ኦይ ማነሽ? ቢዮንሴ ካሚር ፕሊዝ ታንክስ። አይ ማሂያችን እንግዲህ በቅርቡ ቀለበት አስራለች። መልካም የፍቅር የትዳር ህይወት ብለናል። ይመችሽ። እንደምሰሽ ብራምጣን ስራ የለም አየር የለም። በጠራራ ፀሐይ ህግ ያለበት ሀገር እኮ ነው ያለነው። እንደዚህ ዘረፍ አይደብረንም? ይሄማ ለህግ ነው እንጂ እዚህ ጋር ማን ይቀር? እታች ምናምን ፖሊስ ጣቢያ ምናምን ሳይሆን በአንድ ፌዴራል ነው የደረሰልህ። በቃ አጋልጠሃል። ወንጀለኛን እኮ አጋልጠሃል። መድኃኒዓለም ከይነው ካዩ ውሻ ነው ብለው ይወስኑባል። ይሹታል። አትጠራጠር። ለእናትህ ኑርላት ወንድሜ፣ ለእናትህ ኑርላት። መልካም ጠጋ ይላል። ምን ጠጋ ይላል ነው እንዳለ ተመሳስሏል እንጂ አንዱ ነው። ለዛሬ የነበሩን ቪዲዮዎች ይሄንን ይመሳስሉ ነበር። ቆይታችን እንደተመቻችሁ እንግዲህ የምታረጋግጡልኝ በምንድነው? ቤቱን ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ነው። እየተረሳ ነው። ኧረ ይደረግ። ኧረ ተው። በቀጣይ በአዳዲስና በአዝናኝ ቪዲዮዎች እስክንገናኝ ድረስ ባይ